በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። የኢራኑ ፕሬዚደንት ማሱድ ፔዜሽኪያን አሜሪካ በዛሬው ዕለት ልታደርገው እንደምትችል የሚፈራውን የኢራን የኃይል መሠረተ ልማትን የማንፈር ማስጠንቀቂያ የተስፋ መቁረጥ ነው አሉ። ፕሬዚደንቱ ሲያክሉ የሆርሙዝ ሰርጥ በር አገራችንን ከጣሱት በስተቀረ ለሌሎች ሁሉ ክፍት ነው ብለዋል። ፕሬዚደንት ዶናልድ ትራምፕ የሆርሙዝ ሰርጥን የግድ ያስከፍታል ያሉትን የኃይል ማሳያ ማስጠንቀቂያ የሰጡት ባለፈው ቅዳሜ ነበረ። እነሆ ዛሬ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ46 ደቂቃ ላይ ገደቡ ያከትማል። ኢራን ለዚህ ልዕለ ኃያላዊ ዛቻቸው የሰጠችው ምላሽ ትራምፕ ላይ ምላሷን በማውጣት ነው፣ ወይም የፕሬዝደንቱን ቋንቋ በመጠቀም ለሌሎች ክፍት ነው፣ እርሶና ኔታንያሁ ግን የመጣው ይምጣ አታልፏትም የሚል ነው። ይሁንና ለ81 ፈሪው ፕሬዝደንት ዶናልድ ትራምፕ ማንም አያደርጉትም ብሎ የጠበቀውን ዛቻቸውን ወደ ተግባር ከመቀየር የማይመለሱ መሆናቸውን ማስገንዘቢያ አዲስ መልእክት ሌሊቱን ጽፈው አድረዋል። ትራምፕ ያለ ወትሯቸው በ7 ቃላት የተመጠነችና በቁም ጽሑፍ የጎላች አንዲት አረፍተ ነገር ብቻ ነው የገመዱት። ፒስ ስሩ ስትሬንግዝ ቱ ፑት ኢት ማይልድሊ ትላለች። ቀለል ባለ መልኩ ሲቀመጥ ሰላም በጽኑ ክንድ ማለት ነው ትርጉሙ። ቢቢሲ የጠቀሳቸው የውድ ማካንዚ የኤነርጂ አማካሪ ተቋም ሊቀመንበርና ዋና ተንታኝ ሲሞን ፍላወርስ የዓለም የነዳጅ ዘይትና የተፈጥሮ ጋዝ ገበያዎች የትራምፕ ማስጠንቀቂያ በተግባር የሚፈጸም ይሁን ወይም አይሁን አቆብቁበው እየጠበቁ ነው ብለዋል። አብሮም ኢራን እንደዛተችው በሷ መድማትና መንደድ መጠን ጎረቤቶቿን የሚያደማና የሚያነድ አጸፌታ ተወስድ ወይም ማትወስድ እንደሆነ ገበያው እየጠበቀ ነው ይላሉ። አሁን የመስኩ ተንታኝ የሚናገሩት ይሄኛው የመካከለኛው ምስራቅ ጦርነት በፈረንጅ 1970ዎቹ በኢትዮጵያ 60ዎቹ ዓለማችንን ከገጠሟት 2 ተከታታይ የኤነርጂ ቀውሶች የባሰ መዘዝ ያለውና የ2022ን በፈረንጅ አቆጣጠር የራሽያ የዩክሬን ወረራ መጀመሪያ ላይ ከተፈጠረው ያልተናነሰ አንድምታ የሚኖረው ነው። ይህን የሚሉት የዓለም ኤነርጂ ኤጀንሲ ዋና ሥራ አስፈጻሚ ዲሬክተር ፌይዝ ቢሮል ናቸው። አውስትራሊያ ካምቤራ ከተማ ውስጥ ለጋዜጠኞች በሰጡት መግለጫ ብዙዎቻችን ሁለቱን የ1970ዎች ተከታታይ የነዳጅ ዘይት ቀውሶችን እናስታውሳለን። በዛን ጊዜ በሁለቱም ቀውሶች ወቅት ዓለም በቀን 5 ሚሊዮን በርሜል በጋራ 10 ሚሊዮን በርሜል ነዳጅ እያጣ ነበር ብለዋል። ሲቀጥሉም እነሆ አሁን ግን በየቀኑ ከወዲሁ ገበያው ላይ የጎደለው የነዳጅ መጠን በየቀኑ 11 ሚሊዮን በርሜል ነው ብለዋል። ከሁለቱ ዋነኛ ተከታታይ የነዳጅ ዘይት ቀውሶች ከፈጠሩት እጥረት በላይ ብለዋል። የነዳጅ ዘይትና ፈሳሽ ጋዝ መተላለፊያው ቁልፍ በር ሆርሙዝ
በኢራን እንደተዘጋ በመቆየቱ ተጎጂ የማይሆን ማንም የዓለም አገር የለም ሲሉም አስገንዝበዋል። ይህ በእንዲህ እንዳለ አሜሪካ በሺህ የሚቆጠር የባሕርና የብስ ተቆጣጣሪ ኃይል ወደ ክልሉ እየላከች ነው። ይህን በመምጣት ላይ ያለ ተጨማሪ ኃይልና የፕሬዝደንት ዶናልድ ትራምፕን ዛሬ የሚጠናቀቅ የቀነ ገደብ ማስጠንቀቂያ ላይ በመመርኮዝ የአሜሪካና የእስራኤል የጦርነቱ መክፈቻ ዓላማዎች አሁን የሆርሙዝ ሰርጥን ወደ ማስከፈትና መቆጣጠር ተቀይሯል ይላል ዋሽንግተን ፖስት። ምክንያቱም የጦርነቱ ጅማሬ ላይ ይሳካል ተብሎ የታቀደው የአገዛዝ ለውጥና ከኢራን እጅ የኒውክሌር ቦምብ ተስፋን ለማውጣት የነበረው ዕቅድ ደብዝዞ ሆርሙዝ ሰርጥን ወደ ማስከፈትና መቆጣጠር ተቀይሯል። ምክንያቱም ፕሬዚደንት ዶናልድ ትራምፕ ከአገሪቱ ምክር ቤት ኮንግረስ ጋር ሳይማከሩ በየት ገብቼ በየት በኩል እወጣለሁ የሚለውን መሿለኪያ በቅድሚያ ሳያዘጋጁም የቬንዙዌላውን ማዱሮ አይነት ነቀላና ተከላ አቅደው የገቡበት የኢራን ፍልሚያ ጎማው በጭቃ እንደተያዘ ትሬንታ ሊያድጥና ሊያከርማቸው አስፈርቷል። ስለዚህም በዓለም ላይ የተጋረጠውን የኢኮኖሚያዊ ቀውስ የሚቀለብስና የነበረውን ሰላማዊ የአቅርቦት ዑደት ለማስቀጠል የሆርሙዝን ሰርጥ ተቆጣጥሮ ማስከፈት ብቸኛ የወንድ መውጫቸው ሆኗል ይላሉ ተንታኞች። ይህን ለማድረግ ደግሞ ሰርጡን ፈጥርቆ የያዘውን የኢራን እስላማዊ አብዮተኞች ክርን መስበር አለባቸው ሲሉ ያስገነዝባሉ። ችግሩ ይህ ክፉ በር ሆርሙዝ ለኢራኖችም የስትራቴጂካዊ ድል ብቸኛ ዋስትና ሰጪ ኒውክሌር ቦምባቸው ነው። ቁልፉን ከተነጠቁ በከንቱ አለቁ ማለት ይሆናልና አሜሪካ ለዚህ የበር ፍልሚያ 4500 ባሕረተኞችና ባሕር ወለድ የየብስ መቺ ኃይሎች እሳቱና ፍሙ ወደሚንቀለቀልበት መካከለኛው ምስራቅ ለመግባት በባሕር እየተነዱ ነው። ይህ 4500 ኃይል በውስጡ ከሄሊኮፕተር ወደ መሬት የሚወርድና የሚቆጣጠር እግረኛ ሻለቃም ይዟል። ራዳር ስውር ኤፍ-35 ተዋጊዎችና ብረት ለበስ ተሽከርካሪዎችም አስጭኗል። የመከላከያ ባለሥልጣኖች ባለፈው ሳምንት እንዳስታወቁት 11ኛው የባሕር ኃይል አሳሽ ምድብም በቦታው ሊሰማራ ተቃርቧል ወይም እየተሰማራ ነው። ነገሩን ከውስጥ የሚያውቁ አንድ ከፍተኛ የእስራኤል ባለሥልጣን ለዋሽንግተን ፖስት የተናገሩት በሩን የማስከፈት ወይም አለማስከፈት ግብግቡ ምን ሊመስል እንደሚችል ያሳያል። እነዚህ የአሜሪካ ባሕር ኃይል መቺ ኃይሎች የሚመጡት ለጌጥ አይደለም ብለውታል ዋሽንግተን ፖስት። የኢራን ወታደራዊ ቃል አቀባይ በወገኑ ትናንት እሑድ እንዳስታወቀው ኢራን የአሜሪካና የእስራኤልን ሐሞት ለማፍሰስ በባሕረ ሰላጤው ክልል የተንሰራፋ የነዳጅና የጋዝ እሴቶች በተለይም ከአሜሪካ ጋር ትስስር ያላቸውን እንዲሁም የኢንፎርሜሽን ቴክኖሎጂና የውሃ ማጣሪያ መሠረተ ልማቶችን ያለ ምሕረት ታነቡጫለች ብለዋል። ውስጠ ሚስጥሩ የተገለጠላቸውና ስማቸውም እንዲገለጥ ያልፈለጉት እስራኤላዊም ለዋሽንግተን እንዳሉት ከሆነ የአሜሪካ ተጨማሪ ባሕርና የብስን ያጣመሩ መቺ ኃይሎች ስምሪት ደሴቷንና ሰርጧን የመያዝና የመቆጣጠር ዕቅድ አካል ነው ብለዋል። ደሴቷ ሲሉ የኢራን 90 በመቶ ነዳጅ ለዓለም ገበያ የሚቀርብባት ካርግ ደሴት ስትሆን ሰርጧ ሆርሙዝ ናች። አሜሪካና እስራኤል አብረውና ተጣምረው ደሴቷንና ሰርጧን ያዙ ማለት የኢራን እስላማዊ አብዮተኞችን ነፍስ አድን የነዳጅ ገቢ በመንጠቅ እስትንፋስ ማሳጣትና የነዳጅ መተላለፊያ ሆርሙዝ ሰርጥን ከፍቶ ኑ በዚህ ለፉ ብለው በይፋና በተግባር ማብሰር ላለባቸው ዶናልድ ትራምፕም በአንድ በኩል ታላቅ ድል ማስጨበጥና በሌላ በኩል ካሉበት መቀመቅ ውስጥ ቀስ ብለው ወጥተው ከነዳጅ ጫኚ መርከቦች ጋር አብረው ከጦርነቱ እንዲወጡ መንገድ የሚከፍትላቸው ስለሆነ ነው። ኢራን ሆርሙዝ ሰርጥን እንደዘጋች መቆየት ከቻለች ለወደፊትና በዘላቂነት በአሜሪካም ሆነ በእስራኤል ከቶም የማትመታበትን ማገጃ ዲተረንስ አበጀች ማለት ይሆናል። ሆርሙዝን ወደ ኒውክሌር ቦምብ ቀየረች ማለት ይሆናል። ሆርሙዝን ማስከፈቻው ብቸኛው መንገድ እስራኤልና አሜሪካ ከዚህ በኋላ በምንምና በምንም ሁኔታ ኢራን ላይ ጥቃት አናደርስም የሚል
በዓለም የተረጋገጠ ዋስትና መስጠት ብቻ ይሆናል። ዳንኤል፣ እዚህ ላይ ነው ሁኔታ ያለው። ዛሬ እንግዲህ የምንጠብቀው ከዶናልድ ትራምፕ የማስጠንቀቂያ ቀነ ገደብ ፍጻሜ ጋር ይህንን ነው። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዓለም የዶናልድ ትራምፕ ውሳኔ የሆርሙዝ ሰርጥን ሊያስከፍተው ይችላል ወይ? ማለትም 48 ሰዓታት ከሞላውና ትራምፕ የዛቱትን ጥቃት ካደረሱ በኋላ ማለቴ ነው። እንግዲህ በዶናልድ ትራምፕ አስተሳሰብ ይሄ ጥቃት መካሄድ አያስፈልገውም። ምክንያቱም የሚኖረው ውድመት በእርግጥ እዚህ ላይ ግልጽ ያልሆኑ ነገሮች አሉ። ዶናልድ ትራምፕ የኢራንን የኃይል ተቋማት ነው ያሉት። ይሁንና የተለያዩ ዜና ዘገባዎች አንዳንዶቹ አንድ ላይ ያቀርቡታል፣ አንዳንዶቹ ነጥለው ያቀርቡታል። አንዳንዶቹ በሚያቀርቡት ከሆነ ፕሬዚደንት ዶናልድ ትራምፕ ዛሬ ቀነ ገደቡን ጠብቆ በኢራን በኩል መለሳለስና የዚህ የሆርሙዝን ሰርጥ ለመክፈት የሚያስችል ሁኔታን ፈጥሮ ለድርድር መቅረብ ወይም ሆርሙዝ ሰርጥን ለመክፈት ዝግጁ መሆናቸውን የሚያረጋግጥ ነገር አገኛለሁ የሚል እምነት ነው ያላቸው። እዚህ ድረስ እንዲሄድ እገደዳለሁ ብለው አይጠብቁም። ነገር ግን አሁን በምናየው ይሄንን የማያገኙ መሆን ብቻ ሳይሆን ኢራኖች እሳቸው ሊወስዱት ያሉት እርምጃ ከአቋምና ከሀሳባቸው ወይም ከስትራቴጂያቸው እንደማያዛንፋቸው እየገለጹ ነው የሚገኙት። ስለዚህ ቅድም የጀመርኩልህን በአንድ በኩል ይህ የዶናልድ ትራምፕ የጥቃት ኢላማ አሁን ይሆናል ተብሎ የሚታሰበው አንዱ የሀገሪቱን የኤሌክትሪክ ምንጭና በአጠቃላይ የኤሌክትሪክ አገልግሎት ማሳጣት ነው። የኤሌክትሪክ ምንጭ ማስተላይ እንደዚህ የምትለውን መሰረተ ልማት ነው። ይህንን እንግዲህ ምን ማለት እንደሆነ መቼም ለማንም ማስረዳት አያስፈልግም። ሌሎች ደግሞ የኃይል ተቋማት እስከሆኑ ድረስ በተለይም ባለፈው ሆን ተብሎ እንደ ምልክት ለኢራናውያን መሪዎች እስራኤል እንድትደበድበው የተደረገው የደቡብ ፓርስ የነዳጅ ዘይት ማምረቻ ተቋማቷ ላይ የተካሄደው ጥቃት ቀጥሎ ምን ሊመጣ እንደሚችል ማሳያ ቴዎሬቲካል ሳይሆን ያ ኦልሞስት አንድ ጥቃት ነው። አንድ ነዳጅ የተፈጥሮ ጋዝ ማጠራቀሚያ ላይ ወይም ማጣሪያ ላይ ወይም እሱ ላይ የተነጣጠረ ነው። በጣም ያ አንድ ከተማ የሚያክል የሀገሪቱ የነዳጅ የተፈጥሮ ጋዝ ሀብት እየለማ ያለበት ቦታ ነው። ስለዚህ አሁን ያ ማስጠንቀቂያን ወደ ተግባር ይሸጋገራል የሚለውን አስከፊነቱን እንደ ሰርቶ ማሳያ ነገር ነው የተጠቀሙበት ያለፈውን። ስለዚህ ይሄ ዛቻቸው የኤሌክትሪክሲቲ ማንኛውንም የኤሌክትሪክ ምንጭ ወይም ይህን መዋቅር ብቻ ሳይሆን የነዳጅና የተፈጥሮ ምንድነው ጋዙንም የሚጨምር እንደሆነ ነው የሚቀርበው። ስለዚህ ይህን እንግዲህ ከእርምጃዋ በኋላ ነው ዳንኤል የምንረዳው። ወይ በአንድ ጊዜ ሁሉንም ወይም ተራ በተራ የምናውቀው ነገር የለም። ግን አሁን በተለይ ዋሽንግተን ፖስት ላይ ተመርኩዞ በተሰራው ዘገባ ላይ የምናየው
በግልጽ እንደሚታየው ለምሳሌ ካርግ ደሴት 90% የኢራን የነዳጅ ዘይት ሽያጭ የምታካሄድበት ነው ብለናል። ትልቅ ሀብቷ ነው። እሱ ተያዘ ማለት ያን ገቢ ነጠካት ማለት ነው። ሪሊዝ ትንፋስ ነው። ይሄንን መጀመሪያ እንደሚያወድሙት ነበር ዶናልድ ትራምፕ ሲዝቱ የነበረው እና ለዚህም የመጀመሪያው አካል አድርገው እዛች ደሴት ላይ ያለ ማንኛውም ወታደራዊ ተቋምን ያወደመ 90 ኢላማዎችን የመታ ድብደባ አድርገዋል። ሁላችንም እንደምናስታውሰው። ከዛ በኋላ ኢራኖች የማይበገሩ ከሆነ ባዶውን የቀረውን ያንን 90% ደሴት 90% የኢራንን የነዳጅ መሸጫ ደሴት በከፋ ሁኔታ በቦምብ መደብደብና ማጋየት እንደሚሆን ነበረ። አሁን ግን እንደሰማኸው ይህንን ደሴት በእግረኛ ኃይል በቁጥጥር ስር አውሎ የመቆጣጠር እርምጃ ነው። ይሄኛው በማንኛውም መልኩ ለአገዛዙ ከፍተኛ ዞሮ ያንን የሚያስፈልገውን እስትንፋስ የሆነ ገቢ መከልከል ቢሆንም ቢያንስ ግን ነዳጁ እንደ ነዳጅ እንደ ሀብትነቱ ለኢራናውያን ሕዝቦች ይቆያል ማለት ነው። በድብደባ ሊደርስበት ከሚችለው ጥፋት ትውልድን የሚጎዳ ጥፋት የተሻለ ነው። ደሴቱን በመያዝ በአገዛዙ ላይ ትልቁን የኢኮኖሚ እስትንፋሱን የማሳጣት ዓላማ እንዳለ ነው በዚህኛው የምንረዳው። ስለዚህ ይሄ የኃይል ተቋማትን የማውደም የዶናልድ ትራምፕ ማስጠንቀቂያ ምናልባት የኤሌክትሪክ ተቋሙን በአጠቃላይ ማመንጫ፣ ማከፋፈያ እንደዚህ የምትለውን በዛ ላይ ያተኮረ ብቻ ሊሆን እንደሚችልም እንድታስብ ያደርጋል። ድብደባው ማውደሙ ማለት ነው። ምክንያቱም ካርግ ደሴትን ግን በወታደራዊ ኃይል የመቆጣጠር አካሄድ ይመስላል። ምናልባት ከዚህ ጋር የተፈጥሮ ጋዝ ማዕከላቱን ደርበው ከኤሌክትሪክ መሰረተ ልማቱ ጋር ሊያወድሙ ይችሉ ይሆናል አሁን ከሚታየ ሁኔታ እና ጥያቄን ለመመለስ በር ያስከፍታል፣ የሆርሙዝ ሰርጥን ያስከፍታል ወይ ለሚለው ያስከፍታል ብለው ነው ያቀዱት። ይሄንን ተኩስ እስከሚከፍቱበት ሰዓት ድረስ ማለት ነው። እስከዚህ ቀነ ገደብ ድረስ ከኢራን በኩል ምንም የሚመጣ ነገር ከሌለ መልሱ አያስከፍትም ነው። ነገር ግን ፖቴንሻሊ ያለውን አደጋ ፖቴንሻሊ ያለውን ውድመት ሀገሪቱ ላይ በዚህ በዶናልድ ትራምፕ እቅድ ውስጥ ያለው እሳት ከሀገሪቱና ከሕዝቧ ጥቅሞች አንጻር መዝነው የኢራን መሪዎች አንዳች ሌላ አይነት መውጫ የሚፈልጉለትና ይሄ ነገር እዚሁ ታግዶ የሆርሙዝ ሰርጥ የሚከፈትበትን መንገድ እንዲፈልጉ የሚያደርጋቸው ከሆነ አዎ የሆርሙዝ ሰርጥን ሊያስከፍት ይችላል። እስካሁን ባለው ሁኔታ እስካሁን በምናነባው በምንሰማው ከሄድን ግን የሆርሙዝ ሰርጥን የማስከፈት እድል የለውም። ድብደባው ግን ሊካሄድ በጣም እድል አለው። ዳንኤል ዓለም ኢራን ትራምፕ የሰጣትን 48 ሰዓታት ተጠቅማ ሆርሙዝ ሰርጥን ካልከፈተች ሀገሪቷ ላይ የሚደርሰው ውድመት ከፍተኛ ከመሆኑ አንጻር የኢራን አመራሮች ነገሮችን እንደ ሀገር ማሰብ የለባቸውም ወይ? አመራሩን ለማስቀጠል ሲባል ሀገሪቷን ወደ ድንጋይ ዘመን እስክትለወጥ ድረስ ቆሞ ማየት አለባቸው ወይ? የኢራን አመራሮች በተለይ እንግዲህ በእኛ የዚህ የኢራን እስላማዊ ሪፐብሊክ መሪዎች ያዩት ወይም ደግሞ የቆሙበትን ዓላማ ስንመለከተው አገዛዙን እንዳገዛዝ አሜሪካና እስራኤል ስለፈለጉ በምንምና በምንም ሁኔታ መቀየር የለበትም። ስለዚህም የኢራን መንግስቷም ባህሪዋም መልኳም ሆኖ ለዘላለም የምንለው በሰው ዕድሜ ነው ይቀጥላል የሚል ጽኑ አቋምና እምነት ይዘው ነው እና ይሄ አቋምና እምነታቸው ደግሞ እውነቱን ለመናገር በጽኑ እምነት ላይ የተመረኮዘ ነው። ለምን ብትለኝ ዳንኤል ዋጋ ክፍለውበታል።
ደም ከፍለውበታል። እንደነገርኩ ከኢራኑ መንፈሳዊ መሪ አሊ ካሚኒ ጀምሮ እስከ አሊ ላርጂያኒ ድረስ የደረሰው እና ከዛ በኋላም የተገደሉ በእነሱም መካከል የተገደሉ የጦር መሪዎች፣ የፖለቲካ መሪዎች፣ የኒውክሌር ሳይንቲስቶች ስትመለከት እውነቱን ለመናገር እጅግ ከፍተኛ የደም ዋጋ የተከፈለበት ነው። ሁለተኛ ሀገሪቱ ደግሞ ኦልሬዲ እስካሁን ባለው እንኳ ወደኋላ ለመመለስ ልናቀርባቸው አንችልም። እናንተ ይህን ስናወራ ያላቋረጠ የአሜሪካና የእስራኤል የቦምብ ድብደባ አለ። አሁን በኢራን የተለያዩ ከተሞች ቴህራን፣ የተለያዩ የኢራን ከተሞች ውስጥ ድብደባዎች አሉ። እነዚህ ድብደባዎች በአብዛኛው ተቋማዊ ድብደባዎች ናቸው። ስለዚህ በሰው ሕይወትም ደረጃ ቢታይ ከ1500 በላይ ኢራናውያን ከዚህ ድብደባ ቀጥተኛ ባልሆነ ምክንያት ሞተዋል እና ብዙ ነገር ደርሷል። ኢራን እንደ ሀገር ብዙ ድብደባ፣ ብዙ መስዋዕትነት ተቀብላለች። ስለዚህ አዎ፣ ግልጽ በሆነ መንገድ ይሄ ድብደባ ነፃ መውጫቸው የነፃነት ጦርነት አድርገው የሚቆጥሩና በተስፋ አይናቸውን ወደ ሰማይ አድርገው የሚጸልዩና የሚጠብቁ በሚሊዮን የሚቆጠሩ ኢራናውያን አሉ። በዛው መጠን ደግሞ አገራችን፣ መንግስታችን፣ ህልውናችን አይጠፋም ብለው የሚያምኑና በዚሁ መጠን መስዋዕትነቱን ተቀብሎ ከሀገራቸው ጋር እንደገና ለመነሳት የቆረጡ ዜጎች አሉ እና እንዲህ አይነቱ ነገር በጣም አስቸጋሪ ነው። ስለዚህ አሁን በተጨባጭ የምናየው ግን ከዚህ በኋላ ሊመልሱም ባይችሉበት ሁኔታ ነው ያላቸው የኢራን መሪዎች። ወይ እንደ ቀደምቶቻቸው አብሮ መጥፋት፣ የመጥፋቱ የመጨረሻ ምዕራፍ እስከ ዕጣ ፈንታቸው ከሆነ አብሮ መጥፋት፣ አለበለዛ ደግሞ በህይወት ካሉ የሚፈልጉትን ድል ተቀዳጅተው የስርዓታቸው ከዚህ በኋላ ለማንኛውም ጥቃት ሳይጋለጥ በሙሉ ልዕልና አብቦና ፈክቶ እስከ ወዲያኛው እንዲቀጥል የመቁረጥ ስትራቴጂ ነው የማየው ዳንኤል። ስለዚህ ድብደባውን የመቀበል ጽናት አላቸው ብዬ ነው የማምነው። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዓለም ኢራን የሆርሙዝ ሰርጥን ሳትከፍት ቀርታ የዶናልድ ትራምፕ እርምጃ የሚከናወን ከሆነና ኢራንም የባህረ ሰላጤውን ሀገራት ላይ የአጸፋ ምላሽ የምትወስድ ከሆነ የሰላጤው ሀገራት ራሳቸውን ምን ያህል ሊከላከሉ ይችላሉ የሚለውን ብትነግረን። አንዳንድ እስካሁን ድረስ በዚህ ጉዳይ ላይ የሚጻፉ ነገሮችን ለማየት ሞክሬያለሁ። የሰላጤው ሀገሮች ይህን ያህል ስጋት የላቸውም ዳንኤል። የሰላጤው ሀገሮች ከኢራን ሊሰነዘርባቸው የሚችለውን ጥቃት መመከት እንደሚችሉ ያምናሉ። ምክንያቱም ጥቃቶቹ በሚሳኤልና በሰው አልባ እስካሁን ድረስ ሲጋፈጧቸው ቆይተዋል። ለምሳሌ ሳውዲ አረቢያ ከፍተኛ ነጥብ ልትሰጣት ትችላለህ። ከተተኮሱባት ብዙ ተኩሶች ውስጥ አብዛኛዎቹን በፐርሰንት ማስቀመጥ ባይቻልም ይቀመጥ ከተባለ እንኳን ምናልባት 98 በመቶ ድረስ መከላከል ችላለች። በተባበሩት አረብ ኤሚሬት ደረጃም የሆነ ያለው፣ በኳታርም በኩል በዚህ ደረጃ ነበር ያለው። ባለፈው የነዳጅ የተፈጥሮ ጋዝ ማምረቻዋ ላይ የደረሰው ጉዳት 17 በመቶ እሱ በጣም ከፍተኛ ነው። እንደዚህ አይነት 3-4 ጥቃት በራሱ ሪል ቅስም የሚሰብር ነገር ግን እነዚህ ሶስቱ ሀገሮች በዋነኛነት
የኢራንን ጥቃት መቋቋም እንችላለን ብለው ያምናሉ። አሜሪካም ተጨማሪ የሚሳኤል መከላከያ እንዳስገባች ይታመናል። ስለዚህ እነዚህ ተጨምሮ ምናልባትም አንዳንድ ለምሳሌ ከታይምስ ኦፍ እስራኤል ላይ የተናገሩ ባለስልጣኖች ያሉትን ብንወስድ ምናልባት ነገሮች ከባሱ ጦርነቱን ለመቀላቀል ሁሉ የመፈለግ አጸፊታ የመስጠት ፍላጎት ነው ያላቸው እና በኢራን ላይ የሚደረገው ድብደባ ግን የዛሬውን ድብደባ ጨምሮ ይፈልጋሉ ነው የሚለው የሰላጡ ሀገሮች። ለምን በዋነኛነት ሊገላገሉት የሚፈልጉት እስካሁን ለነበረ ላስጠበቁት ሰላምና የቢዝነስ አትሞስፌር መቀጠል አሁን ያለውን የኢራን አገዛዝ መውደቅን በከፍተኛ ደረጃ በውስጥ ለውስጥ ይናፍቃሉ ነው የሚባለው። ስለዚህ ዶናልድ ትራምፕን ለምሳሌ ኢራን ከሰጠችው ማስጠንቀቂያ አንጻር ጠቅላላ ይሄ ዲሳሊኔሽን ከባህር ውሃ እያጣሩ ነው የሚጠቀሙት። እሱን እንደዚህ አይነቱ ተቋም ሁሉ ለማውደም የኤሌክትሪክ አገልግሎታቸውን ለማውደም እንደሰማው የኢንፎርሜሽን ቴክኖሎጂውን ለማውደም የነዳጅ መዋቅሩን ለማውደም ነው ኢራን እየተናገረች ያለችው። ይሄ ሁሉ አስግቷቸው ከማንም በላይ ይሄን እንዲህ አይነት ቀነ ገደብ እንዳይሰጥ እንዲህ አይነት ዛቻ እንዳይሰጥና እንዲህ አይነት ድብደባ እንዳይደረግ የማስቆም እውነቱን ለመናገር አቅም አላቸው ሰላጤው ሀገሮች። የሰላጤው ሀገሮችና የአሜሪካ ግንኙነት በጣም መሰረታዊ ነው። ስለዚህ እነሱ የሚፈልጉት ስለሆነ ብቻ ነው አሜሪካ ይህን እርምጃ የምትወስደው። ለምን እነሱ ራሳቸው ውስጥ ለውስጥ የኢራን አገዛዝን መሞት ይፈልጋሉ ነው የሚለው። እንግዲህ ያነበብኩት ይህንን ነው። መቼም ዘንድሮ ያነበብከውንም የሰማውንም ያየውንም ስትናገር እንደ ራስህ አመለካከት ተደርጎ የሚቆጠርበት አስቸጋሪ ጊዜ ስለሆነ እየተሸማቀክ ነው የምትናገረው። የሆነው ዳንኤል ዓለም በኢራንና በእስራኤል መካከል በትላንትናው ዕለት የተደረጉ የተኩስ ልውውጦችን ምን እንደሚመስሉ በተወሰነ መልኩ ብትነግረን። ትናንትና እሁድ ኢራን ከፍተኛ ውጤት ያስመዘገበችበት ነው። አንደኛ የእስራኤል የኒውክሊየር ማዕከል የሚገኝበትን በደቡባዊ የሀገሪቱ ክፍል የሚገኘውን ዲሞና ላይ ነው ጥቃት የሰነዘረችው። ከኒውክሊየር ማዕከሉ 13 ኪሎ ሜትር አልፎ ነው የወደቀው የተባለ ሚሳኤል ከነ 450 ኪሎ ግራም የጦር ጫፉ ወድቆ በመኖሪያ አካባቢዎችን ህንፃዎች ላይ ከፍተኛ ውድመት አድርሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቦታው ላይ በዲሞናና እንዲሁም ተመሳሳይ ጥቃት ማድረስ በቻለችበት አራድ የሚባል እንዲሁ ደቡባዊ ከተማ ላይ በርካታ የመኖሪያ ህንፃዎችን ያፈራረሰ ነው ወይም ደግሞ የጎዳ ነው። እነዚህ ሁለቱ ላይ የደረሱት ጥቃቶች በድምሩ ከመቶ በላይ የሆነ ህዝብ ያቆሰሉበት ነው ዳንኤል። እና ከነሱ ውስጥ 11ዱ በጽኑ የቆሰሉ ናቸው። ሁሉም በዚህ ደቡብ እስራኤል ውስጥ ቤርሼባ ከተማ የሚገኘው ሶሮቃ ሆስፒታል ውስጥ በመታከም ላይ እንደሚገኙ ተገልጸዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት በዕለቱ ብዙ እስራኤላውያን አለመገደላቸው የተአምርና የድል ጉዳይ ነው ያሉት። ምክንያቱም ሳይመቱ ሁለቱ ከእስራኤል የመከላከያ ሚሳይሎች አምልጠው የወደቁ ናቸው። ስለዚህ የትናንት እሁድ የኢራን ድብደባ በጣም የተሳካ ነበር ማለት ይቻላል። በኢራኖቻን ብዙ እስራኤላውያን የቆሰሉበት ስለሆነ አንዳንዶቹ የቆስለኞቹን ቁጥር እስከ 200 የሚያደርሱት አሉ። እና ይሄ የእስራኤል ጦር ለምን መከላከል ሁለቱ ሚሳይሎች በዚህ ደረጃ ሊያልፉ እንደቻሉ እየመረመረ መሆኑን ነው የምንረዳው። ይሄንን ኢራን ምን ብላለች? እንግዲህ ኢራን በትናንትናው ዕለት ቅዳሜ ዕለት ጠዋት ናታንዝ የሚባለው የዩራኒየም ማበልጸጊያ ማዕከሏ በአሜሪካና በእስራኤል በጣምራ ተደብድቧል ብላለች በቦምብ እና በድብደባውም የተነሳ የራዲዮ አክቲቭ እንደፈራ ነው አላፈተለከም። ለጊዜው በዚህ ደረጃ ሁሉ ነገር ሰላም ነው። ነገር ግን ያ የቆሰለ መጀመሪያ የተመታ ቦታ እንደገና የባሰ ድብደባ ደርሶበታል። የዚህን ዓላማ ያው ትናንትም እንደተነጋገር ነው 460 ኪሎ ግራም የሚመዘነውና 60 በመቶ የበለጸገ ዩራኒየም
ከምድር በታች ያለ ሸለቆ ነው፣ ከምድር በታች ያለ ዋሻ ነው እና እዛ ዋሻ ውስጥ እንዳለ ነው የሚታመነው። ኢራንም ገብታ አላወጣችውም። ዞሮ ዞሮ አሁን ባለው ሁኔታ ተደራድረው የሚያወጡበት መንገድ ስለሌለ ሁለቱም እስራኤልና አሜሪካ በአንድ በኩልና ኢራን በሌላ በኩል ሁለቱም ወንዝ ተሻግረዋል። አሁን እውነቱን ወደ ቀደመው አይነት ድርድር ለመመለስ የሚያስችለውን ሁኔታ በሙሉ ሰብረዋል። የድርድር ጠረጴዛው ነክቷል በእነዚህ በሁለት ወገኖች መካከል። ስለዚህ ይህንን ከኢራን እጅ መውጣት አለበት ብለው የሚያስቡትን 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ምናልባት እዛ ውስጥ ማውደም ይችላል ያሉትን ጥቃት ነው ያካሄዱት ተደርጎ ተብሎ ነው የሚታመነው ዳንኤል። ስለዚህ በዚህ በዕለታዊ ጥቃታቸው የእስራኤል ለምሳሌ ስናወራ በድብደባ ላይ ናት ኢራን ውስጥ። ያው የሚባለው ነገር ወታደራዊ እሴቶች ከጦርነቱ ጋር የተገናኙ ናቸው። በዚህ ደረጃ ነው የሚገለጸው እና የትናንት የኢራኖች ድብደባ በዚህ መንገድ ሊገለጽ ይችላል። ሁለት የተሳካ ምንም እንኳ ራሱ ዲሞና እጅግ በከፍተኛ ደረጃ የሚጠበቅ ቦታ ነው። የእስራኤል የመካከለኛው ምስራቅን የመጀመሪያው ኒውክሌር ቦምብ የተሟሸበት ቦታ ነው እና ያ እጅግ የሚጠበቅ ሰማይ ላይ ይሄ ሚሳኤል አልፎ እንዴት ሊመታ ቻለ የሆነ ቦታ የሚለው ከፍተኛ ጥያቄ ምልክት የፈጠረ ነው። የኢራን ፓርላማ አፈ ጉባኤ ያሉትም ይህንን ነው። ዲሞናን የሚያክል ቦታ ላይ መከላከያውን አልፎ የእኛም ሚሳኤል ወደቀ ማለት ወንድሞቼ ሁለተኛው ምዕራፍ የኢራን አደገኛው ዘመቻ እንደተጀመረ ምልክት አድርጋችሁ ውሰዱት። የእስራኤል ሰማዮች መከላከያ አልባ ናቸው ነው ያሉት እና በዚህ ሁኔታ ነው እንግዲህ በኢራኖች በኩል የታየው እና ትናንትና እሑድ እስራኤል ከባዱ ጥቃት የደረሰባት ነው። ዓለም ለትንታኔው በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ዳኔ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ